የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህን ቃል ድምፃችሁን ከፍ አድርጋችሁ ሁላችሁም እንድትመሰክሩ በእግዚአብሔር ፍቅር ጋብዛችኋለሁ። እጆቹን አንስቶ በሉ። አይሰማም። እጆቹን አንስቶ ባረካቸው። መድኃኔዓለም ዛሬም ሁላችንንም የባርከን። የእርሱ እጆች የበረከት እጆች ናቸውና የእርሱ እጆች የወደቀውን የሚያነሱ የተራበውን የሚመግቡ ናቸውና የደከመውን የሚያበረቱ ናቸውና የእርሱ እጆች የበረከት ምንጮች ናቸውና እጆቹን አንስቶ ባረካቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ተጽፎ የምናገኘው የእግዚአብሔር የአምላካችን ቃል ነው። ወገኖቼ ክርስቲያኖች፣ ይሄ ዕለት የጌታ ቀን ይባላል። ሰንበተ ክርስቲያን ነው። የክርስቲያኖች ሰንበት ነው። በዚህ ዕለት ደግሞ ከእግዚአብሔር ጋር መሆን ያስፈልጋል። ቅዱስ ዮሐንስ በራእዩ በጌታ ቀን በተመስጦ ነበርኩኝ ይላል። የጌታ ቀን የተባለው ይህ ሰንበተ ክርስቲያን ነው። ምእመናን በዚህ ቀን ከእግዚአብሔር ጋር ከቃሉ ጋር መሆን ያስፈልጋል። ነፍሳችን የምታርፍበት ዕለት ስለሆነ እግዚአብሔር ያሳርፈን። እጆቹን አንስቶ የባረካቸው ማን ነው ስንል መድኃኔዓለም ኢየሱስ ክርስቶስ ነው። የተባረኩት እነማን ናቸው ስንል ደቀ መዛሙርቱ ሐዋርያት ናቸው። የተባረኩት እነማን ናቸው ስንል እኛ ሁላችንንም ነን። ሁላችንንም የባረከን ስሙ ይክበር። አመስግኑት። አሁንም ስሙ የተመሰገነ ይሁን። ቅዱስ ሉቃስ የጌታችን የኢየሱስ ክርስቶስን ዕርገቱን ጽፎልናል። በዚህ በሉቃስ ወንጌል የመጨረሻው ምዕራፍና በሐዋርያት ሥራ የመጀመሪያው ምዕራፍ ላይ ኢየሱስ ክርስቶስ እንዳረገ ጽፎልናል። አስቀድሞ ነቢያት ስለ ኢየሱስ ክርስቶስ ዕርገት በትንቢት ተናግረው ነበረ። ዕርገት ማለት በግዕዙ ከፍ ከፍ ማለት፣ ወደ ላይ መውጣት የሚለውን ትርጉም ይሰጠናል። መድኃኔዓለም ኢየሱስ ክርስቶስ አረገ ስንል በዚህ በምድር ኑሮ በላይ ሳይኖር ቀርቶ አይደለም። ልክ ወረደ ስንል በላይ ኖሮ በዚህ ሳይኖር ቀርቶ እንዳልሆነ ሁሉ አረገ ስንል ሥጋ አረገ፣ የሰው ልጅ አረገ። ከኛ በነሳው ሥጋ ከኛ በተዋሃደው ሥጋ በዛ ግዙፍ ሥጋ መድኃኔዓለም ኢየሱስ ክርስቶስ ወደ ሰማያት ከፍ ከፍ ብሎ አረገ ማለት ነው። ምክንያቱም አዳም አፈር ነህና ወደ አፈር ትመለሳለህ ተብሎ አዋጅ ታውጆበት ነበረ። ዳግማዊ አዳም ኢየሱስ ክርስቶስ ይህንን አዋጅ ቀለበሰውና አዳም አፈር ብቻ ሆኖ ወደ አፈር ገብቶ የሚቀር አይደለም። አዳም ሰማየ ሰማያት በክብርና በልዕልና በየማነ አብ በአብ ቀኝ በዘባነ ኪሩብ በኪሩቤል ጀርባ ይቀመጣል። የሰው ልጅ በሰማይ ክብርን ያገኛል። የሰው ልጅ በሰማይ በይባቤ በክብር በምስጋና ይኖራል አለ። የሰው ልጅ ማለት እኔና እናንተን ወገኖች ክርስቲያኖች። ክርስቶስም የሰው ልጅ የተባለው ሰው ስለሆነ ነው። እርሱ የእግዚአብሔር ልጅ ነው። ነገር ግን እርሱ የሰው ልጅ ተባለና እኛ ደግሞ የእግዚአብሔር ልጆች ተባለን። የእግዚአብሔር ልጆች ተሰኘን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ከፍ ከፍ ብሎ አረገ። ሉቃስ እንዲህ ብሎ ጽፎልናል። አውጾሙ አፋስከ ቢታንያ፣ ቢታንያ ወደ ተባለው ተራራ አወጣቸው ይላል። ይሄ ቢታንያ የተባለው ተራራ ሌላኛ ስሙ ደብረ ዘይት ነው። በዚህ ተራራ ካወጣቸው በኋላ ከትንሣኤው በኋላ በ40ኛው ቀን 40 ቀን ሙሉ ከትንሣኤው በኋላ ከእንደገና እየተገለጠላቸው ኪዳናትን እያስተማራቸው መጻሕፍትን እያስተማራቸው በብዙ ሁኔታ ከእነርሱ ጋር ከቆየ በኋላ አሁን ወደ ሰማይ እሄዳለሁኝ፣ ወደ ሰማይ አድርጋለሁኝ አላቸው። ቢታንያ ወደ ተባለው ተራራ አወጣቸው ይላል። ካወጣቸው በኋላ እጆቹን ዘርግቶ ባረካቸውና እየባረካቸው ወደ ላይ ወደ ሰማይ ከፍ ከፍ እያለ አረገ ይለናል። ከፍታው የሚገርም ነበር ወገኖች ክርስቲያኖች። በርቀት ሳይሆን በርቀት፣ በረቀቀ ነገር ሳይሆን በራቀ ነገር ከፍ እያለ ከዓይናቸው ከፍ እያለ በሌሊት ደመና
ከዓይናቸው እስከምትሰውረው ድረስ የምድርን የስበት ሕግ ሽሮ እሱ ከተፈጥሮ በላይ ነውና ድሮ ባህር ላይ ልክ እንደ ኢየሱስ ክርስቶስ በባህሩ ላይ እንደተራመደ አሁን ደግሞ ወደ ሰማያት በከፍታው ላይ ተራመደ። የፊዚክስ ባለሙያዎች እዚህ ውስጥ ትኖራላችሁ። የምድርን የስበት ሕግ ግራቪቲ ፎርስ ታውቃላችሁ። አንድ ቁስ ወደ ላይ ከተወረወረ ተመልሶ ወደ ታች ይወርዳል። ለምን? የምድር የስበት ሕግ ስላለ። ክርስቶስ ግን ከሕግ በላይ ነው፣ ከተፈጥሮ በላይ ነው። ልክ በባህር ላይ እንደተራመደ አሁን በደመና ላይ በነፋሳት ላይ እየተራመደ በክብር ወደ ሰማይ ከፍ ብሎ አድርጓል። አመስግኑት፣ ክብር ይገባዋል ለመድኃኒዓለም። ዳዊት እንዲህ ይላል፣ ዘምሩ ለእግዚአብሔር ለዘዐርገ ውስተ ሰማይ፣ ወደ ሰማይ ላረገው በልዕልና በይባቤ በምስጋና ላረገው ለእግዚአብሔር ዘምሩ ይላል። አመስግኑት፣ ከፍ አድርጋችሁ እልል በሉለት። የሚገርም ነው ወገኖች። ያን ጊዜ እየባረካቸው አንሳ እዴሁ ወባረኮሙ፣ እጆቹን አንስቶ ባረካቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ተጽፎ የምናገኘው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህን ቃል ድምፃችሁን ከፍ አድርጋችሁላችሁም እንድትመሰክሩ በእግዚአብሔር ፍቅር ጋብዛችኋለሁ። እጆቹን አንስቶ በሉ። አይሰማም። እጆቹን አንስቶ ባረካቸው። መድኃኔዓለም ዛሬም ሁላችንንም ይባርከን። የእርሱ እጆች የበረከት እጆች ናቸውና፣ የእርሱ እጆች የወደቀውን የሚያነሱ የተራበውን የሚመግቡ ናቸውና፣ የደከመውን የሚያበረቱ ናቸውና፣ የእርሱ እጆች የበረከት ምንጮች ናቸውና እጆቹን አንስቶ ባረካቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ተጽፎ የምናገኘው የእግዚአብሔር የአምላካችን ቃል ነው። ወገኖቼ ክርስቲያኖች፣ ይሄ ዕለት የጌታ ቀን ይባላል። ሰንበተ ክርስቲያን ነው። የክርስቲያኖች ሰንበት ነው። በዚህ ዕለት ደግሞ ከእግዚአብሔር ጋር መሆን ያስፈልጋል። ቅዱስ ዮሐንስ በራእዩ በጌታ ቀን በተመስጦ ነበርኩኝ ይላል። የጌታ ቀን የተባለው ይህ ሰንበተ ክርስቲያን ነው። ምእመናን በዚህ ቀን ከእግዚአብሔር ጋር ከቃሉ ጋር መሆን ያስፈልጋል። ነፍሳችን የምታርፍበት ዕለት ስለሆነ እግዚአብሔር ያሳርፈን። እጆቹን አንስቶ የባረካቸው ማን ነው ስንል መድኃኔዓለም ኢየሱስ ክርስቶስ ነው። የተባረኩት እነማን ናቸው ስንል ደቀ መዛሙርቱ ሐዋርያት ናቸው። የተባረኩት እነማን ናቸው ስንል እኛ ሁላችንንም ነን። አንሳ እዴሁ ወባረኮሙ፣ እጆቹን አንስቶ ኪዳን መጻሕፍት ይነግሩናል። ሄኖክን እግዚአብሔር አሳረገው ይለናል። ኤልያስን እግዚአብሔር አሳረገው፣ በእሳት ሰረገላዎች ወደ ሰማይ ከፍ ከፍ አለ ይለናል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ከማን ጋር? ከእግዚአብሔር ጋር የሚኖር አካሄዱ ከእግዚአብሔር ጋር የሆነ አሁንም ከእግዚአብሔር ጋር በላይ በሰማይ ይኖራል። እኛም በሰማይ ከእግዚአብሔር ጋር እንኖራለን። ሄኖክን እግዚአብሔር አሳረገው። ኤልያስ ሊያርግ ሲል ደቀ መዝሙሩን ኤልሳዕ የምትፈልገውን ለምነኝ አደርግልሃለሁ አለ። ካንተ ሳልወሰድ የምትሻውን ንገረኝ አለው። መምሬ ኤልያስ ሆይ እንግዳውስ የምትለየኝ ከሆነ በረከትህ እጥፍ ድርብ ሆና ትደርብኝ አለው። መጎናጸፊያውን ሰጠውና ባረከው። ያን ጊዜ ኤልያስ በእሳት ሰረገላ ወደ ሰማይ አረገ። የኤልያስ በረከት በኤልሳዕ ላይ በዛና ኤልሳዕ እጅግ ብዙ ታምራትን የሚያደርግ ታላቅ ነቢይ ሆነ። ኤልያስ ሲያርግ ኤልሳዕን እንደባረከው ጌታ ሲያርግ ደቀ መዛሙርቱን ባረካቸው። ደቀ መዛሙርቱ ስልጣነ ክህነትን ሰጣቸው። ለደቀ መዛሙርቱ ኃይልን ሰጣቸው። ለደቀ መዛሙርቱ ክብርን ሰጣቸው። ሲያርግ ታዲያ በምን አይነት ሁኔታ አረገ ስንል እነ ኤልያስን ራሱ እግዚአብሔር ካሳረጋቸው፣ እነ ሄኖክን ራሱ እግዚአብሔር ካሳረጋቸው፣ እግዚአብሔር ደግሞ ልክ በትንሣኤው በራሱ ኃይልና ስልጣን እንደተነሳ ሲያርግም በራሱ ኃይልና ስልጣን
በስልጣን ነው ወደ ሰማያት ከፍ ከፍ ያለው። አስቀድሞ ዳዊት እንዲህ ብሏል መዝሙር 45 ላይ አርገ እግዚአብሔር በይባቤ፣ እግዚአብሔር በይባቤ በምስጋና አረገ አለ። አስቀድሞ ዳዊት በምስጋና ነው ያረገው፣ በይባቤ ነው ያረገው፣ በእልልታ ነው ያረገው። በሰማይ ያሉ መላእክት ያመሰግኑት ነበረ። ወእግዚእነ በቃለ ቀርን፣ በመለከት ድምፅ ጌታ አረገ ይልና ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ለአምላካችን ዘምሩለት፣ ለንጉሳችን ዘምሩለት። ሞትን ድል አድርጎ ለተነሳው ወደ ሰማያት ላረገው ለእርሱ ዘምሩለት ይላል። ምስጋና ይገባዋል። አመስግኑት ክርስቲያኖች፣ ደስ ይበላችሁ። በሰማይ መላእክት ምስጋና ሆነ፣ ክብር ሆነ፣ እልልታ ሆነ። እነ ቅዱስ ገብርኤል በሰማይ ሃሌሉያ ጻኡ ተቀበሉ አሉ። በዕፀ ወልደ አምላክ ለቢሶ ሥጋ ማርያም፣ የማርያምን ሥጋ ተዋህዶ ለብሶ የአምላክ ልጅ መጥቷልና ውጡ ተቀበሉ አሉ መላእክት በሰማይ። ዳዊት አረከ ውስተ አርያም ጸዊዖ ከጽዋ ብሎ ነበረ። ምርኮን አድርገህ ወደ ሰማይ አረክ ማለት ነው። ሁላችንን ማርኮናል መድኃኒዓለም። በፍቅሩ ማርኮናል፣ በማዳኑ ማርኮናል፣ በቸርነቱ ማርኮናል። ምርኮ ማለት አንድን በጠላት የተያዘን ሕዝብ ወደ ራስ ማምጣት፣ ነፃ ማውጣት ነው። ከዲያብሎስ አገዛዝ ነፃ አውጥቶናል መድኃኒዓለም። ከሲኦል ነፃ አውጥቶናል መድኃኒዓለም። ሆርከ ውስተ ሲኦል ወአዕረከ ፄዋ በቅዳሴያችን ወደ ሲኦል ሄድክ በአካለ ነፍስ በትንሣኤው ጊዜ ልክ በመስቀል ላይ ሆኖ ነፍሱና ሥጋው ከተለያዩ በኋላ በአካለ ነፍስ ጌታ ወደ ሲኦል ወርዶ ነበረ። ሆርከ ውስተ ሲኦል ወአዕረከ ፄዋ፣ ወደ ሲኦል ወርደህ ምርኮን አደረግክ። ምርኮ በሲኦል የነበሩ ነፍሳትን ወደ ገነት ማውጣት ነው። በሞት በዲያብሎስ ተይዘው የነበሩ ነፍሳትን ወደ ገነት ማውጣት ነው። መድኃኒዓለም አምላካችን ከዲያብሎስ ምርኮኝነት፣ ከሲኦል ምርኮኝነት፣ ከሞት ምርኮኝነት አውጥቶናል። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አመስግኑ ካመሰገናችሁ። አረከ ውስተ አርያም ፄዊዖ ከፄዋ፣ ምርኮን ማርከህ ወደ ሰማያት አረካል። የማረካቸውን ነፍሳት ይዞ ከእርሱ ጋር በሕሊና በሐሳብ ከፍ ከፍ ብለው እንዲያርጉ አድርጎ ታዲያ ጌታ ሲያደርግ ደቀ መዛሙርት ቀና ብለው ወደ ላይ ወደ ሰማይ ያዩት ነበረ ይላል። ከክርስቶስ ጋር የደቀ መዛሙርቱ ልቡና አብሮ ወደ ሰማይ አረገ። ልባቸው አብሮ ወደ ሰማይ አረገ። ወገኖቼ ክርስቲያን ማለት ልቡ ከክርስቶስ ጋር ወደ ላይ ወደ ሰማይ የተነጠቀ ያረገ፣ ሐሳቡ በሰማይ ልቡ በሰማይ የሆነ ነው። አብረው አደረጉ። ደቀ መዛሙርትም በአካል ሳይሆን በሕሊና ከክርስቶስ ጋር ልባቸው ወደ ሰማይ ወጣ፣ ከፍ አለ። እርገት ከፍታ ነው ወገኖች። የእርገት ተቃራኒው ዝቅታ እንደሆነ እርገት ከፍታ ነው። እርገት ልዕልና ነው። እርገት ክብር ነው። ይሄ ክብርና ልዕልና፣ ይሄ ከፍታ ደግሞ ለእኛ ለሁላችን ለሰው ልጆች የሆነ ነው። ወንጌል የምስራች ነው። የምስራችነቱ እናንተ የሰው ልጆች ሁላችሁም ሰማየ ሰማያት ደርሳችኋል። በሰማይ ስፍራ አግኝታችኋል። በሰማይ ክብር አግኝታችኋል። ለእግዚአብሔር ቀኝና ግራ የለውም በመለኮቱ። ነገር ግን የሰው ልጅ ወልድ በአብ ቀኝ ተቀመጠ ተብሎ ስለ እርሱ ተነግሯል። ቀኝ ክብር ነው። ቀኝ ልዕልና ነው። ቀኝ ከፍታ ነው። እኛ የሰው ልጆች ሁላችንም ከፍታንና ክብርን አግኝተናል። ክርስቶስ በሰማይ ከፍ ብሎ የተቀመጠው እኛን ወክሎ ነው። በሰማይ ስፍራ ያገኘው የእኛ ሥጋ ነው። ከእኛ የነሳው ሥጋ ነው። ክርስቲያኖች ከእኛ የተዋሃደው የእኛ ባህሪ ነው። የእኛ ዘመድ ነው። አማኑኤል የተዛመደን በለቢሰ ሥጋ ዘመዳችን የሆነ ሥጋችንን ነስቶ ባህሪያችንን ነስቶ እርሱ በሰማይ ያለው የእኛ ማንነት ነው። እኛ ሰማየ ሰማያት ደርሰናል። ሰማየ ሰማያት ገብተናል። በሰማይ ክብርን አግኝተናል። ክብር ለእግዚአብሔር ይሁን። ደስ ይበላቸው ክርስቲያኖች። ታዲያ በእርገቱ ምንድን ነው ያገኘነው
ብለን ስንመለከት በሰማይ ስፍራ ያገኘንበት ነው። የጌታችን የኢየሱስ ክርስቶስ ዕርገት ከማድረጉ አስቀድሞ ጌታ ደቀ መዛሙርቱን እንዲህ አላቸው፣ እኔ እሄዳለሁ አላቸው። ዮሐንስ 14 ቁጥር 1 ላይ ልባችሁ አይደንግጽ፣ አይታወክ፣ በእኔ እመኑ፣ በአባቴ እመኑ አላቸው። በእኔ እመኑ፣ እኔን ወልድ ዋሕድ ብላችሁ እመኑ፣ በአባቴ በእግዚአብሔር አብ እመኑ አለ። በሥላሴነት እመኑ፣ በአብ በወልድ በመንፈስ ቅዱስ እመኑ። የምታምኑ ከሆነ አትሸበሩም፣ አትደነግጡም። እኔ እሄዳለሁ ወደ ሰማይ፣ በዛም ስፍራ አዘጋጅላችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ ደግሞ ዳግም እመጣና እወስዳችኋለሁ አለ። መድኃኔዓለም ስፍራ አዘጋጅላችኋለሁ ያለን ቀድሞ የሄደ ያረገው ክርስቶስ እኛንም ያሳርገናል። ዕርገቱ ዕርገታችን ነው። ትንሣኤው ትንሣኤያችን እንደሆነ ዕርገቱም ዕርገታችን ነው። እርሱ እንደሄደ እንሄዳለን፣ እርሱ እንዳረገ እናርጋለን፣ እርሱ እንደተነሳ እንነሳለን። ታዲያ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አለ፣ አዘጋጅላችኋለሁ አለ። የእኛ ስፍራ ወገኖቼ የዚህ ምድር አይደለም። የዚህ ምድር መኖሪያችን ድንኳን ተብሏል። የእኛ ስፍራ በሰማይ ነው። እኛ እኮ በሰማያዊ በረከት የተባረክን በሰማይ ስፍራ ያለን በልበ ሥላሴ የተጻፍን የተመዘገብንን በሕይወት መጽሐፍ የተጻፍን ነን ክርስቲያኖች። ልጅነታችንን አጥንተን እንድንኖር መድኃኔዓለም ይርዳል። በልበ ሥላሴ የተጻፍንን በሰማይ ስፍራ ያለንን በልበ ሥላሴ የተጻፍንን በሰማይ ስፍራ ያለንን ስፍራ የተዘጋጀልንን መንግሥት የተዘጋጀልንን የሰማይ መንግሥት ስፍራችን በሰማይ ነው። አድራሻችን የክርስቶስ መንግሥት ነው። ሰማየ ሰማያት ጽዮን ኢየሩሳሌም መንግሥተ ሰማያት ነው አድራሻችን። በሰማይ ስፍራ ላዘጋጅላችሁ እሄዳለሁ አለ ክርስቶስ። በሰማይ ሰፊ ስፍራ አዘጋጅቶልናል። መገፋፋት የሌለበት ስፍራ፣ መለያየት የሌለበት ስፍራ፣ ጠበበኝ የማንባባልበት ስፍራ፣ የማንገፋፋበት ስፍራ፣ በአንድ አይነት ምስጋና በተመሳሳይ ሕይወት ፀሐይዋ ክርስቶስ 24 ሰዓት የሚያበራላት መንግሥተ ሰማያት ስፍራን አዘጋጅቶልናል። ሊያዘጋጅልን ክርስቶስ ከኛ ቀድሞ ሄዶ ዳግም መጥቼ እወስዳችኋለሁ ብሎ ነግሮናል። ሌላው የክርስቶስ ዕርገት የሰው ልጅ በሰማይ ቦታና ክብር ያገኘበት ነው። እንደነገርኳችሁ እኛንን ሰማየ ሰማያት ሄደን በሰማይ የከበርነው በአብ ቀኝ የተቀመጥነው። ምክንያቱም ቅድም እንደነገርኳችሁ ክርስቶስ እኛን ወክሎ ነው የሰው ልጅ ተብሏልና የሰው ልጆች እኛን ወክሎ። ስለዚህ በሰማይ ቦታ ክብር አግኝተናል። የሰው ልጅ ሰማየ ሰማያት ከፍ ብሏል። የዘላለም መኖሪያው ይህ አይደለም። የዘላለም ሀገራችን ይህ አይደለም፣ ሰማየ ሰማያት ነውና። ሌላው በተስፋ የተሞላንበት ነው የክርስቶስ ዕርገቱ። በተስፋ የተሞላንበት ተስፋ ሰጥቶን ነው ያደረገው ጌታ። ኃይል እሰጣችኋለሁ። መቼም ሲለያቸው ያዝናሉ። እነዚያ ደቀ መዛሙርት በትንሣኤው ሰሞን በመከራው ጊዜ ፈርተው የተሸሸጉ ደቀ መዛሙርት፣ የተበታተኑ ደቀ መዛሙርት አሁን ደግሞ ሄዳለሁ ሲላቸው የበለጠ እንዳይሸበሩ የበለጠ እንዳይጨነቁ እንዲህ አላቸው ጌታ እያድገክሙ እጓለ እማውታት ትኩኑ፣ ወላጅ እንደሌላቸው ልጆች እንደ ሙት ልጆች እንድትሆኑ አልተዋችሁም። እኔ አባታችሁ ዘላለማ በሰማይ ስፍራ ያለንን ስፍራ የተዘጋጀልንን መንግሥት የተዘጋጀልንን የሰማይ መንግሥት ስፍራችን በሰማይ ነው። አድራሻችን የክርስቶስ መንጋ የተዘጋጀልንን መንግሥት የተዘጋጀልንን የሰማይ መንግሥት ስፍራችን በሰማይ ነው። አድራሻችን የክርስቶስ መንግሥት ነው። ሰማየ ሰማያት ጽዮን ኢየሩሳሌም መንግሥተ ሰማያት ነው አድራሻችን። በሰማይ ስፍራ ላዘጋጅላችሁ እሄዳለሁ አለ ክርስቶስ። በሰማይ ሰፊ ስፍራ አዘጋጅቶልናል። መገፋፋት የሌለበት ስፍራችን በሰማይ ነው። አድራሻችን የክርስቶስ መንግሥት ነው። ሰማየ ሰማያት ጽዮን ኢየሩሳሌም መንግሥተ ሰማያት ነው አድራሻችን። በሰማይ ስፍራ ላዘጋጅላችሁ እሄዳለሁ አለ ክርስቶስ። በሰማይ ሰፊ ስፍራ አዘጋጅቶልናል። መገፋፋት የሌለበት ስፍራ፣ መለያየት የሌለበት ስፍራ፣ ጠበበኝ የማንባባልበት ስፍራ፣ የማንገፋፋበት ስፍራ፣ በአንድ አይነት ምስጋና የሌለበት ስፍራ፣ ጠበበኝ የማንባባልበት ስፍራ፣ የማንገፋፋበት ስፍራ፣
በአንድ አይነት ምስጋና በተመሳሳይ ሕይወት ፀሐይዋ ክርስቶስ 24 ሰዓት የሚያበራላት መንግሥተ ሰማያት ስፍራን አዘጋጅቶልናል። ሊያዘጋጅልን ክርስቶስ ከኛ ቀድሞ ሄዶ ዳግም መጥቼ እወስዳችኋለሁ ብሎ ነግሮናል። ሌላው የክርስቶስ ዕርገት የሰው ልጅ በሰማይ ቦታና ክብር ያገኘበት ነው። እንደነገርኳችሁ እኛንን ሰማየ ሰማያት ሄደን በሰማይ የከበርነው በአብ ቀኝ የተቀመጥነው። ምክንያቱም ቅድም እንደነገርኳችሁ ክርስቶስ እኛን ወክሎ ነው የሰው ልጅ ተብሏልና የሰው ልጆች እኛን ወክሎ። ስለዚህ በሰማይ ቦታ ክብር አግኝተናል። የሰው ልጅ ሰማየ ሰማያት ከፍ ብሏል። የዘላለም መኖሪያው ይህ አይደለም። የዘላለም ሀገራችን ይህ አይደለም፣ ሰማየ ሰማያት ነውና። ሌላው በተስፋ የተሞላንበት ነው የክርስቶስ ዕርገቱ። በተስፋ የተሞላንበት ተስፋ ሰጥቶን ነው ያደረገው ጌታ። ኃይል እሰጣችኋለሁ። መቼም ሲለያቸው ያዝናሉ። እነዚያ ደቀ መዛሙርት በትንሣኤው ሰሞን በመከራው ጊዜ ፈርተው የተሸሸጉ ደቀ መዛሙርት፣ የተበታተኑ ደቀ መዛሙርት አሁን ደግሞ ሄዳለሁ ሲላቸው የበለጠ እንዳይሸበሩ የበለጠ እንዳይጨነቁ እንዲህ አላቸው ጌታ እያድገክሙ እጓለ እማውታት ኩኑ፣ ወላጅ እንደሌላቸው ልጆች እንደ ሙት ልጆች እንድትሆኑ አልተዋችሁም። እኔ አባታችሁ ዘላለማዊ ነኝ፣ የዘላለም አባታችሁ ያለው እኔ አልተዋችሁም። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ደግሞም አጽናኙን መንፈስ ቅዱስን እልክላችኋለሁ። ጽኑ ተስፋ ሁላ የአብን ተስፋ ደጅ ጥኑ አላቸው። እርሱም መንፈስ ቅዱስ ነው። ይላክላችኋል፣ ኃይል ይሆናችኋል፣ ብርታት ይሆናችኋል። ብቸኝነት እንዳይሰማችሁ፣ ፍርሃት እንዳይሰማችሁ፣ ጭንቀት እንዳይሰማችሁ ያደርጋችኋል አለ። እግዚአብሔር መንፈስ ቅዱስ ያበርታል። ተስፋን ያገኘንበት ነው። ደግሞም ሲያርግ ነጫጭ ልብስ የለበሱ ሰዎች ወደ ሐዋርያቱ መጡ። እንዲህ የሚል ተስፋን ነገሯቸው። ዳግም እንደሚመጣ ተስፋን ነገሯቸው። እናንተ የገሊላ ሰዎች ሆይ ይሄ ወደ ሰማይ ሲያርግ ሲወጣ ያያችሁት ኢየሱስ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ሲሄድ እንዳያችሁ ምን ይላል? ይመጣል። ደግሞ የጌታ ዳግም መምጣቱ በተስፋ የምንጠብቀው ተስፋችን ነው። ዳግም ምጽአቱ ተስፋችን ነው፣ የምንጠብቀው ተስፋችን። ዳግም ይመጣል ሲሄድ እንዳያችሁ ብለው አመሰሏቸው። ከዛ በኋላ ደቀ መዛሙርቱ ሰችንንም የባረከን ስሙ ይክበር፣ አመስግኑት። አሁንም ስሙ የተመሰገነ ይሁን። ቅዱስ ሉቃስ የጌታችን የኢየሱስ ክርስቶስን ዕርገቱን ጽፎልናል። በዚህ በሉቃስ ወንጌል የመጨረሻው ምዕራፍና በሐዋርያት ሥራ የመጀመሪያው ምዕራፍ ላይ ኢየሱስ ክርስቶስ እንዳረገ ጽፎልናል። አስቀድሞ ነቢያት ስለ ኢየሱስ ክርስቶስ ዕርገት በትንቢት ተናግረው ነበረ። ዕርገት ማለት በግዕዙ ከፍ ከፍ ማለት፣ ወደ ላይ መውጣት የሚለውን ትርጉም ይሰጠናል። መድኃኔ ዓለም ኢየሱስ ክርስቶስ አረገ ስንል በዚህ በምድር ኑሮ በላይ ሳይኖር ቀርቶ አይደለም። ልክ ወረደ ስንል በላይ ኖሮ በዚህ ሳይኖር ቀርቶ እንዳልሆነ ሁሉ አረገ ስንል ሥጋ አረገ፣ የሰው ልጅ አረገ። ከኛ በነሳው ሥጋ ከኛ በተዋሃደው ሥጋ በዛ ግዙፍ ሥጋ መድኃኔ ዓለም ኢየሱስ ክርስቶስ ወደ ሰማያት ከፍ ከፍ ብሎ አረገ ማለት ነው። ምክንያቱም አዳም አፈር ነህና ወደ አፈር ትመለሳለህ ተብሎ አዋጅ ታውጆበት ነበረ። ዳግማዊ አዳም ኢየሱስ ክርስቶስ ይህንን አዋጅ ቀለበሰውና አዳም አፈር ብቻ ሆኖ ወደ አፈር ገብቶ የሚቀር አይደለም። አዳም ሰማየ ሰማያት በክብርና በልዕልና በየማነ አብ በአብ ቀኝ በዘባነ ኪሩብ በኪሩቤል ጀርባ ይቀመጣል። የሰው ልጅ በሰማይ ክብርን ያገኛል። የሰው ልጅ በሰማይ በይባቤ በክብር በምስጋና ይኖራል አለ። የሰው ልጅ ማለት እኔና እናንተ ነን ወገኖች ክርስቲያኖች። ክርስቶስም የሰው ልጅ የተባለው ሰው ስለሆነ ነው። እርሱ የእግዚአብሔር ልጅ ነው። ነገር ግን እርሱ የሰው ልጅ ተባለና እኛ ደግሞ የእግዚአብሔር ልጆች ተባልን። የእግዚአብሔር ልጆች ተሰኘን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ከፍ ከፍ ብሎ አረገ። ሉቃስ እንዲህ ብሎ ጽፎልናል። አውጾሙ አፋስከ ቢታንያ፣ ቢታንያ ወደ ተባለው ተራራ አወጣቸው ይላል።
ይሄ ቢታንያ የተባለው ተራራ ሌላኛ ስሙ ደብረ ዘይት ነው። በዚህ ተራራ ካወጣቸው በኋላ ከትንሣኤው በኋላ በ40ኛው ቀን 40 ቀን ሙሉ ከትንሣኤው በኋላ ከእንደገና እየተገለጠላቸው ኪዳናትን እያስተማራቸው መጻሕፍትን እያስተማራቸው በብዙ ሁኔታ ከእነርሱ ጋር ከቆየ በኋላ አሁን ወደ ሰማይ እሄዳለሁኝ፣ ወደ ሰማይ አድርጋለሁኝ አላቸው። ቢታንያ ወደ ተባለው ተራራ አወጣቸው ይላል። ካወጣቸው በኋላ እጆቹን ዘርግቶ ባረካቸውና እየባረካቸው ወደ ላይ ወደ ሰማይ ከፍ ከፍ እያለ አረገ ይለናል። ከፍታው የሚገርም ነበር ወገኖቼ ክርስቲያኖች። በርቀት ሳይሆን በርቀት፣ በረቀቀ ነገር ሳይሆን በራቀ ነገር ከፍ እያለ ከዓይናቸው ከፍ እያለ በሌሊት ደመና ከዓይናቸው እስከምትሰውረው ድረስ የምድርን የስበት ሕግ ሽሮ እሱ ከተፈጥሮ በላይ ነውና ድሮ ባህር ላይ ልክ እንደ ኢየሱስ ክርስቶስ በባህሩ ላይ እንደተራመደ አሁን ደግሞ ወደ ሰማያት በከፍታው ላይ ተራመደ። የፊዚክስ ባለሙያዎች እዚህ ውስጥ ትኖራላችሁ። የምድርን የስበት ሕግ ግራቪቲ ፎርስ ታውቃላችሁ። አንድ ቁስ ወደ ላይ ከተወረወረ ተመልሶ ወደ ታች ይወርዳል። ለምን? የምድር የስበት ሕግ ስላለ። ክርስቶስ ግን ከሕግ በላይ ነው፣ ከተፈጥሮ በላይ ነው። ልክ በባህር ላይ እንደተራመደ አሁን በደመና ላይ በነፋሳት ላይ እየተራመደ በክብር ወደ ሰማይ ከፍ ብሎ አድርጓል። አመስግኑት፣ ክብር ይገባዋል ለመድኃኒዓለም። ዳዊት እንዲህ ይላል፣ ዘምሩ ለእግዚአብሔር ለዘዐርገ ውስተ ሰማይ፣ ወደ ሰማይ ላረገው በልዕልና በይባቤ በምስጋና ላረገው ለእግዚአብሔር ዘምሩ ይላል። አመስግኑት፣ ከፍ አድርጋችሁ ልልበሉለት። የሚገርም ነው ወገኖች። ያን ጊዜ እየባረካቸው ነው ይላል። በብሉይ ኪዳን ኤልያስ ሲያርግ ደቀ መዝሙሩን ኤልሳዕን ባርኮት ነው ያረገው። ሄኖክ ሲያርግ በዙሪያው የነበሩትን ባርኳቸው ነው ያረገው። ሄኖክና ኤልያስ እንዳረጉ ብሉይ ኪዳን መጻሕፍት ይነግሩናል። ሄኖክን እግዚአብሔር አሳረገው ይለናል። ኤልያስን እግዚአብሔር አሳረገው፣ በእሳት ሰረገላዎች ወደ ሰማይ ከፍ ከፍ አለ ይለናል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ከማን ጋር? ከእግዚአብሔር ጋር የሚኖር አካሄዱ ከእግዚአብሔር ጋር የሆነ አሁንም ከእግዚአብሔር ጋር በላይ በሰማይ ይኖራል። እኛም በሰማይ ከእግዚአብሔር ጋር እንኖራለን። ሄኖክን እግዚአብሔር አሳረገው። ኤልያስ ሊያርግ ሲል ደቀ መዝሙሩን ኤልሳዕ የምትፈልገውን ለምነኝ አደርግልሃለሁ አለ። ካንተ ሳልወሰድ የምትሻውን ንገረኝ አለው። መምሬ ኤልያስ ሆይ እንግዳውስ የምትለየኝ ከሆነ በረከትህ እጥፍ ድርብ ሆና ትደርብኝ አለው። መጎናጸፊያውን ሰጠውና ባረከው። ያን ጊዜ ኤልያስ በእሳት ሰረገላ ወደ ሰማይ አረገ። የኤልያስ በረከት በኤልሳዕ ላይ በዛና ኤልሳዕ እጅግ ብዙ ታምራትን የሚያደርግ ታላቅ ነቢይ ሆነ። ኤልያስ ሲያርግ ኤልሳዕን እንደባረከው ጌታ ሲያርግ ደቀ መዛሙርቱን ባረካቸው። ደቀ መዛሙርቱ ስልጣነ ክህነትን ሰጣቸው። ለደቀ መዛሙርቱ ኃይልን ሰጣቸው። ለደቀ መዛሙርቱ ክብርን ሰጣቸው። ሲያርግ ታዲያ በምን አይነት ሁኔታ አረገ ስንል እነ ኤልያስን ራሱ እግዚአብሔር ካሳረጋቸው፣ እነ ሄኖክን ራሱ እግዚአብሔር ካሳረጋቸው፣ እግዚአብሔር ደግሞ ልክ በትንሣኤው በራሱ ኃይልና ስልጣን እንደተነሳ ሲያርግም በራሱ ኃይልና ስልጣን ነው ወደ ሰማያት ከፍ ከፍ ያለው። አስቀድሞ ዳዊት እንዲህ ብሏል መዝሙር 45 ላይ አርገ እግዚአብሔር በይባቤ፣ እግዚአብሔር በይባቤ በምስጋና አረገ አለ። አስቀድሞ ዳዊት በምስጋና ነው ያረገው፣ በይባቤ ነው ያረገው፣ በእልልታ ነው ያረገው። በሰማይ ያሉ መላእክት ያመሰግኑት ነበረ። ወእግዚእነ በቃለ ቀርን፣ በመለከት ድምፅ ጌታ አረገ ይልና ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ለአምላካችን ዘምሩለት፣ ለንጉሳችን ዘምሩለት። ሞትን ድል አድርጎ ለተነሳው ወደ ሰማያት ላረገው ለእርሱ ዘምሩለት ይላል። ምስጋና ይገባዋል። አመስግኑት ክርስቲያኖች።
ደስ ይበላችሁ። በሰማይ መላእክት ምስጋና ሆነ፣ ክብር ሆነ፣ እልልታ ሆነ። ሃሌሉያ ጻኡ ተቀበሉ አሉ። በዛ ወልደ አምላክ ለቢሶ አምላክ ልጅ መጥቷልና ውጡ ተቀበሉ አሉ መላእክት በሰማይ። ዳዊት አረከ ውስተ አርያም ጸዊወ ከጽዋ ብሎ ነበረ። ምርኮን አድርገህ ወደ ሰማይ አረክ ማለት ነው። ሁላችንን ማረክ ከጽዋ በቅዳሴያችን ወደ ሲኦል ሄድክ በአካለ ነፍስ በትንሣኤው ጊዜ ልክ በመስቀል ላይ ሆኖ ነፍሱና ሥጋው ከተለያዩ በኋላ በአካለ ነፍስ ጌታ ወደ ሲኦል ወርዶ ነበረ። ሆድከ ውስተ ሲኦል ወአይረክ ከጽዋ ወደ ሲኦል ወርደህ ምርኮን አደረክ። ምርኮ በሲኦል የነበሩ ነፍሳትን ወደ ገነት ማውጣት ነው። በሞት በዲያብሎስ ተይዘው የነበሩ ነፍሳትን ወደ ገነት ማውጣት ነው። መድኃኔዓለም አምላካችን ከዲያብሎስ ምርኮኝነት፣ ከሲኦል ምርኮኝነት፣ ከሞት ምርኮኝነት አውጥቶናል። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አመስግኑ ካመሰገናችሁ። አረከ ውስተ አርያም ጸዊወ ከጽዋ ምርኮን ማርከህ ወደ ሰማያት አረካል። የማረካቸውን ነፍሳት ይዞ ከእርሱ ጋር በሕሊና በሐሳብ ከፍ ከፍ ብለው እንዲያርጉ አድርጎ ታዲያ ጌታ ሲያርግ ደቀ መዛሙርት ቀና ብለው ወደ ላይ ወደ ሰማይ ያዩት ነበረ ይላል። ከክርስቶስ ጋር የደቀ መዛሙርቱ ልቡና አብሮ ወደ ሰማይ አረገ። ልባቸው አብሮ ወደ ሰማይ አረገ። ወገኖቼ ክርስቲያን ማለት ልቡ ከክርስቶስ ጋር ወደ ላይ ወደ ሰማይ የተለጠቀ ያረገ፣ ሐሳቡ በሰማይ ልቡ በሰማይ የሆነ ነው። አብረው አረጉ። ደቀ መዛሙርትም በአካል ሳይሆን በሕሊና ከክርስቶስ ጋር ልባቸው ወደ ሰማይ ወጣ፣ ከፍ አለ። እርገት ከፍታ ነው ወገኖች። የእርገት ተቃራኒው ዝቅታ እንደሆነ እርገት ከፍታ ነው። እርገት ልዕልና ነው። እርገት ክብር ነው። ይሄ ክብርና ልዕልና ይሄ ከፍታ ደግሞ ለእኛ ለሁላችን ለሰው ልጆች የሆነ ነው። ወንጌል የምስራች ነው። የምስራችነቱ እናንተ የሰው ልጆች ሁላችሁም ሰማየ ሰማያት ደርሳችኋል። በሰማይ ስፍራ አግኝታችኋል። በሰማይ ክብር አግኝታችኋል። ለእግዚአብሔር ቀኝና ግራ የለውም በመለኮቱ። ነገር ግን የሰው ልጅ ወልድ በአብ ቀኝ ተቀመጠ ተብሎ ስለ እርሱ ተነግሯል። ቀኝ ክብር ነው። ቀኝ ልዕልና ነው። ቀኝ ከፍታ ነው። እኛ የሰው ልጆች ሁላችንም ከፍታንና ክብርን አግኝተናል። ክርስቶስ በሰማይ ከፍ ብሎ የተቀመጠው እኛን ወክሎ ነው። በሰማይ ስፍራ ያገኘው የእኛ ሥጋ ነው። ከእኛ የነሳው ሥጋ ነው። ክርስቲያኖች ከእኛ የተዋሃደው የእኛ ባህሪ ነው። የእኛ ዘመድ ነው። አማኑኤል የተዛመደን በለቢሰ ሥጋ ዘመዳችን የሆነ ሥጋችንን ነስቶ ባህሪያችንን ነስቶ እርሱ በሰማይ ያለው የእኛ ማንነት ነው። እኛ ሰማየ ሰማያት ደርሰናል። ሰማየ ሰማያት ገብተናል። በሰማይ ክብርን አግኝተናል። ክብር ለእግዚአብሔር። ደስ ይበላቸው ክርስቲያኖች። ታዲያ በእርገቱ ምንድን ነው ያገኘነው ብለን ስንመለከት በሰማይ ስፍራ ያገኘንበት ነው የጌታችን የኢየሱስ ክርስቶስ እርገት። ከማድረጉ አስቀድሞ ጌታ ደቀ መዛሙርቱን እንዲህ አላቸው፣ እኔ እሄዳለሁ አላቸው። ዮሐንስ 14 ቁጥር 1 ላይ ልባችሁ አይደንግጽ፣ አይታወክ፣ በእኔ እመኑ፣ በአባቴ እመኑ አላቸው። በእኔ እመኑ፣ እኔን ወልድ ዋሕድ ብላችሁ እመኑ፣ በአባቴ በእግዚአብሔር አብ እመኑ አለ። በሥላሴነት እመኑ፣ በአብ በወልድ በመንፈስ ቅዱስ እመኑ። የምታምኑ ከሆነ አትሸበሩም፣ አትደነግጡም። እኔ እሄዳለሁ ወደ ሰማይ፣ በዛም ስፍራ አዘጋጅላችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ ደግሞ ዳግም እመጣና እወስዳችኋለሁ አለ። መድኃኔዓለም ስፍራ አዘጋጅላችኋለሁ ያለን ቀድሞ የሄደ ያረገው ክርስቶስ እኛንም ያሳርገናል። እርገቱ እርገታችን ነው። ትንሣኤው ትንሣኤያችን እንደሆነ እርገቱም እርገታችን ነው። እርሱ እንደሄደ እንሄዳለን። እርሱ እንዳረገ እናርጋለን። እርሱ እንደተነሳ እንነሳለን። ታዲያ
አባቴ ቤት ብዙ መኖሪያ አለ፣ ስፍራ አለ፣ አዘጋጅላችኋለሁ አለ። የእኛ ስፍራ ወገኖቼ የዚህ ምድር አይደለም። የዚህ ምድር መኖሪያችን ድንኳን ተብሏል። የእኛ ስፍራ በሰማይ ነው። እኛ እኮ በሰማያዊ በረከት የተባረክን በሰማይ ስፍራ ያለን በልበ ሥላሴ የተጻፍን የተመዘገብንን በሕይወት መጽሐፍ የተጻፍን ነን ክርስቲያኖች። ልጅነታችንን አጥንተን እንድንኖር መድኃኔዓለም ይርዳን። በልበ ሥላሴ የተጻፍንን በሰማይ ስፍራ ያለንን ስፍራ የተዘጋጀልንን መንግሥት የተዘጋጀልንን የሰማይ መንግሥት ስፍራችን በሰማይ ነው። አድራሻችን የክርስቶስ መንግሥት ነው። ሰማየ ሰማያት ጽዮን ኢየሩሳሌም መንግሥተ ሰማያት ነው አድራሻችን። በሰማይ ስፍራ ላዘጋጅላችሁ እሄዳለሁ አለ ክርስቶስ። በሰማይ ሰፊ ስፍራ አዘጋጅቶልናል። መገፋፋት የሌለበት ስፍራ፣ መለያየት የሌለበት ስፍራ፣ ጠበበኝ የማንባባልበት ስፍራ፣ የማንገፋፋበት ስፍራ፣ በአንድ አይነት ምስጋና በተመሳሳይ ሕይወት ፀሐይዋ ክርስቶስ 24 ሰዓት የሚያበራላት መንግሥተ ሰማያት ስፍራን አዘጋጅቶልናል። ሊያዘጋጅልን ክርስቶስ ከኛ ቀድሞ ሄዶ ዳግም መጥቼ እወስዳችኋለሁ ብሎ ነግሮናል። ሌላው የክርስቶስ ዕርገት የሰው ልጅ በሰማይ ቦታና ክብር ያገኘበት ነው። እንደነገርኳችሁ እኛንን ሰማየ ሰማያት ሄደን በሰማይ የከበርነው በአብ ቀኝ የተቀመጥነው ምክንያቱም ቅድም እንደነገርኳችሁ ክርስቶስ እኛን ወክሎ ነው የሰው ልጅ ተብሏልና የሰው ልጆች እኛን ወክሎ። ስለዚህ በሰማይ ቦታ ክብር አግኝተናል። የሰው ልጅ ሰማየ ሰማያት ከፍ ብሏል። የዘላለም መኖሪያው ይህ አይደለም። የዘላለም ሀገራችን ይህ አይደለም፣ ሰማየ ሰማያት ነውና። ሌላው በተስፋ የተሞላንበት ነው የክርስቶስ ዕርገቱ። በተስፋ የተሞላንበት ተስፋ ሰጥቶን ነው ያደረገው ጌታ። ኃይል እሰጣችኋለሁ። መቼም ሲለያቸው ያዝናሉ። እነዛ ደቀ መዛሙርት በትንሣኤው ሰሞን በመከራው ጊዜ ፈርተው የተሸሸጉ ደቀ መዛሙርት፣ የተበታተኑ ደቀ መዛሙርት አሁን ደግሞ ሄዳለሁ ሲላቸው የበለጠ እንዳይሸበሩ የበለጠ እንዳይጨነቁ እንዲህ አላቸው ጌታ እያድገክሙ እጓለ ማውታት እኩሉ ወላጅ እንደሌላቸው ልጆች እንደ ሙት ልጆች እንድትሆኑ አልተዋችሁም። እኔ አባታችሁ ዘላለማዊ ነኝ። የዘላለም አባታችሁን ያለው እኔ አልተዋችሁም። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ደግሞም አጽናኙን መንፈስ ቅዱስን እልክላችኋለሁ። ጽኑ ተስፋ ለአብ፣ የአብን ተስፋ ደጅ ጥኑ አላቸው። እርሱም መንፈስ ቅዱስ ነው። ይላክላችኋል፣ ኃይል ይሆናችኋል፣ ብርታት ይሆናችኋል። ብቸኝነት እንዳይሰማችሁ፣ ፍርሃት እንዳይሰማችሁ፣ ጭንቀት እንዳይሰማችሁ ያደርጋችኋል አለ። እግዚአብሔር መንፈስ ቅዱስ ያበርታል። ተስፋን ያገኘንበት ነው። ደግሞም ሲያርግ ነጫጭ ልብስ የለበሱ ሰዎች ወደ ሐዋርያቱ መጡ። እንዲህ የሚል ተስፋን ነገሯቸው። ዳግም እንደሚመጣ ተስፋን ነገሯቸው። እናንተ የገሊላ ሰዎች ሆይ ይሄ ወደ ሰማይ ሲያርግ ሲወጣ ያያችሁት ኢየሱስ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ሲሄድ እንዳያችሁ ምን ይላል? ይመጣል። ደግሞ የጌታ ዳግም መምጣቱ በተስፋ የምንጠብቀው ተስፋችን ነው። ዳግም ምጽአቱ ተስፋችን ነው፣ የምንጠብቀው ተስፋችን። ዳግም ይመጣል ሲሄድ እንዳያችሁ ብለው አበሰሯቸው። ከዛ በኋላ ደቀ መዛሙርቱ